ሰላም ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ። እንደምትወዱት አልጠራጠርም። የዛሬው ርዕሳችን ስነ ግጥም ይላል። ስነ ግጥም አንዱ የጽሁፋዊ ስነ ጽሁፍ አንዱ አካል ነው። ይህ ሶስተኛ ቪዲዮ ነው ማለት ነው። ሶስተኛ ቪዲዮ ነው። ስለዚህ በዚህኛው ቪዲዮ የምናየው እነዚህ ይሆናሉ። አንደኛ የስነ ግጥምን ምንነት እናያለን። ስለዚህ በዚህኛው ቪዲዮ የምናያቸውን ነገሮች በትኩረት እንድትከታተሉ ጋበዝኳችሁ። ሁለተኛ የስነ ግጥም ባህሪያት ምን አይነት ባህሪያት ናቸው ያሉት በዚህኛው ቪዲዮ የሚዳሰስ ይሆናል። ሶስተኛ የግጥም ሙያዊ ቃላቶች እነማን ናቸው የሚሉትን የምናይ ይሆናል። አራተኛ ላይ የቀለም አቆጣጠር ህጎችን የምናይ ይሆናል። የቀለም አቆጣጠር ህጎች ምንድን ናቸው? እንዴት ቀለም ይቆጠራል የሚለውን የምናይ ይሆናል። አምስተኛውና የመጨረሻው የግጥም አይነቶች እነማን ናቸው የሚሉትን የምናይበት ክፍል ይሆናል። ስለዚህ ሁሉንም በጥሞና እንድትከታተሉ ከወዲሁ ጋበዝኳችሁ። ወደ ቪዲዮ አንደኛ ግጥም ራሱ ምንድን ነው የሚለውን ሀሳብ በምናይበት ሰዓት ግጥም የቋንቋን ሰዋሰው ወይም ህግ ሳይጠብቅ ሰዋሰው የምንለው ህግ መመሪያ ነው። ይህንን መመሪያ ወይም ህጉን ሳይጠብቅ በውብና ክሽን ቃላት ተውቦ ቤት እየመታና እየደፋ በምትና ምጣኔ ተዋስቶ በስንኝ እንዲሁም በሐረግ ተዋቅሮ በዜማ አሸብርቆ ደምቆ ለአንባቢያን ወይም ለአድማጮች የሚቀርብ ቃላዊና ጽሁፋዊ ስነ ጽሁፍ ዘርፍ ነው። ቃላዊም ነው ጽሁፋዊም ነው። ሁለቱም ጋር የምናገኘው ቃላዊ ስነ ጽሁፍም እንዲሁም ጽሁፋዊ ስነ ጽሁፍም ላይ የምናገኘው ይሆናል ማለት ነው። እዚህ ላይ ሀሳብ እንድትወስዱ የምፈልገው ነገር ቃላዊ ስነ ጽሁፍ ነው ስንል በጽሁፍ ያለውን በቃል ስለተነገረ ሳይሆን ቃላዊ ስነ ጽሁፍ ራሱን ችሎ የራሱ የሆነ ዘውግ ያለው ራሱን የቻለ ክፍል ስለሆነ በቃል የሚነበበውን ሀሳብ ወስዳችሁ እንዳትይዙት ነው ሀሳብ ለመስጠት የምፈልገው። ጽሁፋዊ ስነ ጽሁፍ እንግዲህ የተጻፈ የተቀመረ ጽሁፋዊ በጽሁፍ አማካይነት እየተላለፈ የመጣ ነው የሚለውን ጽሁፋዊ ስነ ጽሁፍ ላይ አይተናል። ስነ ግጥም ሌላኛው ፍቺውን በምናይበት ሰዓት የሰው ልጅ ደስታውን ሊሆን ይችላል፣ ሀዘኑን ሊሆን ይችላል፣ ምኞቱን ሊሆን ይችላል፣ ፍላጎቱን፣ የአኗኗር ሁኔታውን፣ ልዩ ልዩ ገጠመኞችን በምን አይነት መልኩ ሊያቀርብ ይችላል ማለት ነው? በግጥም መልክ ለተደራሲያን ያቀርባል። ለተደራሲያን ወይም ለአንባቢያን ለአድማጭ የሚያቀርብበት መንገድ ነው ማለት ነው ግጥም። ስነ ግጥም የሰው ልጆችን ሀሳብ ለሀሳብ በግልጽ እንዲያወሩ ሀሳባቸውን በግልጽ የተሰማቸውን ውስጣቸው ላይ ያለውን ነገር አውጥቶ በግልጽ እንዲያወሩ የሚያደርግ፣ ችግራቸውን እንዲገልጹ፣ ፍላጎታቸውን እንዲያሳውቁ በጥቂት ቃላት ትንሽዬ ቃላት ወይም ያልበዛ ቃላት ያልተንዛዛ ቃላትን በመምረጥ አያሌ መልእክት የሚያስተላልፍበት የስነ ጽሁፍ ዘርፍ ነው። ስነ ግጥም ላይ የሚተላለፉት መልእክቶች ራሱን የቻለ አንዱ ላይ የተለያዩ በዛ ያሉ መልእክቶችን የሚያስተላልፍበት ነው። እንግዲህ በምናያቸው ግጥሞች ላይ የምናስተውል ከሆነ የሚያስተላልፉት መልእክት ይበዛል። በአንድ ድንጋይ ብዙ ወፎችን ነው የሚመቱትና ከዛ አንጻር ግጥም ኃይለኛ የሆነ ተሰሚነት ወይም ሳቢነት ወይም ማራኪነት ገጽታው ከፍ ያለ ነው ማለት ነው። ከሌሎቹ የስነ ጽሁፍ አይነቶች ግጥም በጣም
ሲበዛ ያለውን ነገር የሰውን ስሜት አምቆ የመያዝ ለማስተላለፍ የተፈለገውን ነገር በቀጥታም ባይሆን በተዘዋዋሪ ለመግለጽ እንዲሁም ከተለያዩ ነገሮች ራስን ለመከላከል የሚያግዝ በጣም ጥሩ የፈጠራ ክህልን የሚፈልግ የስነ ጽሁፍ ክፍል ነው ማለት ነው። ጥንታዊነቱ የማያጠያይቅ ነው። እንግዲህ ስነ ግጥምን በምናይበት ሰዓት ጥንታዊ ነው አይደለም የሚለውን የምናይ አይሆንም ማለት ነው። ምክንያቱም ጥንታዊነቱን ጥያቄ ውስጥ የሚያስገባ አይደለም። ብዙ የስነ ጽሁፍ ምሁራን ይህንን ይጋራሉ፣ ወይም ጥንታዊነቱ እንደማያጠያይቅ ከጥንት ጀምሮ ሰዎች በስነ ግጥም ሀሳባቸውን እንደሚገልጹ፣ በተለይ ኢትዮጵያ ውስጥ አብዛኛው ማህበረሰብ ከዚህም በፊት ሲጠቀም የነበረው በግጥም እንደነበረ፣ ሀሳብ ለሀሳብ የሚገላለጹት በግጥም እንደነበረ የሚናገሩ ምሁራን አሉ። በዛው ልክ ደግሞ ሸንጎ ላይ ሲቀመጡ የተለያዩ ቦታዎች ላይ በተለይ ፍርድ ዳኝነት ምናምን በሚሰጥበት በላል በለሃ እንካ ሰላንቲያ ወዘተ የተለያዩት በግጥም መልክ ነው የሚቀርቡት፣ ወይም በግጥም መልክ ነው ሀሳባቸውን የሚያስተላልፉት። ይሁንና ጥንታዊ ነው ከተባለ ጥንታዊ ሊባል የሚችለው ቃላዊ ስነ ግጥም መሆኑን ያሰምሩበታል ይላል። ስለዚህ ቅድም እንደነገርኳቸው ቃላዊ ስነ ግጥም በቃል አማካኝነት የሚተላለፍ ነው። ስለዚህ ሸንጎ ላይ የሚቀርቡ ነገሮች ወይም በላለ በለሃ ላይ የሚቀርቡ ነገሮች ሀሳባቸውን የሚያቀርቡት በግጥም መልክ ነው። የግጥም ችሎታ ከሌላቸው ራሱ ግጥም ችሎታ ያለውን እንደ ጠበቃ ቀጥረው በግጥም ነው የሚከራከሩት ወይም ሀሳባቸውን የሚገልጹት ማለት ነው። እንደዚህ ተብሎ ተጽፎም አግኝቼዋለሁ። ካነበብኩት ነው እንግዲህ፣ ጥንት ላይ አልነበርኩም። ስለዚህ የነበሩት ሰዎች ሲያወሩ፣ የነበሩት ሰዎች ሲገልጹ የተጻፈውን የተቀመጠውን እኛም እናስተላልፋለን ማለት ነው። ይህ ስነ ግጥም ሀሳብን ለመግለጽ የማይቻል በተለያዩ ሰዎች የተለያዩ ማብራሪያን ብያኔን የተሰጠ የስነ ጽሁፍ ክፍል ነው። ስነ ግጥም ይህ ነው ብሎ ማንም ሊገልጽ አይችልም። ወይም ስነ ግጥም ይሄ ነው የሚለውን ሀሳብ በቃ የስነ ግጥም ፍቺ ይሄ ነው፣ ቀጥተኛ ፍቺው ይሄ ነው ብሎ ማሳወቅ አይቻልም ወይም መግለጽ አይቻልም። ሁሉም የየራሱን የተሰማውን ስሜት ነው ሁሉም ምሁራን የየራሱን የሚያስቀምጠው። ከዛ የተነሳ አንድ ብይን ላይ የተደረሰ ነገር ባይኖርም ከላይ እንዳስቀምጥኩላችሁ ስነ ግጥም እያልን የምንጠራው በክሽን ቃላት እንደተመሰረተ የሚመሰረት ሀሳብን በጥልቀት ወይም ሳቢና ማራኪ በሆኑ ቃላቶች የሚያቀርብ መሆኑን የሚያሳይ እንደሆነ እንድትገነዘቡ ጠይቃለሁ። እሺ፣ እስከዚህ ድረስ ከኔ ጋር ከሆናችሁ ላይክ እና ሼር ማድረግ እንዳትረሱ። ለቤቱም አዲስ ከሆናችሁ እባካችሁ ሰብስክራይብ አድርጉኝ። እስካሁን ድረስ አብራችሁኝ ለሆናችሁ፣ እስካሁን ድረስ ለምታበረታቱኝ ደግሞ ከልብ የመነጨ ምስጋናዬን አቀርብላችኋለሁ። አመሰግናለሁ። እሺ፣ ቀጣይ ሁለተኛው የምናየው የስነ ግጥም ባህሪያት ነው። የስነ ግጥም ባህሪያት እነማን ናቸው የሚሉትን እኔ የስነ ግጥም ባህሪያትን በምናይበት ሰዓት እስኪ እዚህ ጋር ከተገለጹት ውጪ ወይም እዚህ ጋር ከተቀመጡት ውጪ እናንተ የምታውቁት ካለ ኮመንት ላይ ጻፉልኝ፣ ሀሳባችሁን ሼር አድርጉልኝ። 4 የስነ ግጥም ባህሪያት አሉ። አንደኛ ተጨባጭነት ነው። ተጨባጭ ነው። ማን ግጥም ተጨባጭ ነው። ተጨባጭ ነው ስንል ምን ማለታችን ነው? ተጨባጭ ነው ስንል ግጥም ከመነሻው አንድን መልእክት ለማስተላለፍ ሲባል የሚጻፍ የስነ ጽሁፍ ክፍል በመሆኑ ጉዳዩን ግልጽ በሆነ መንገድ ለአድማጭ ወይም ለተደራሲያን ማቅረብ የሚቻለው አቅም ነው።
ጉልበት፣ ኃይል እንዳለውና ሀሳቦች በእዝነ ህልናችን፣ በአይነ ህልናችን፣ በአይነ ልቦናችን ታትሞ እንዲቀር ወይም እንድናየው፣ እንድናስታውሰው፣ እንድናሰላስለው ምስል ከሳች በሆነ መልኩ የማቅረብ ኃይል ስላለው ምን ይባላል? ተጨባጭ ነው ይባላል። ያ ማለት ባነበብነው ልክ ያንን ነገር እንድናየው፣ እንድንዳስሰው ተጨባጭ በሆነ መልኩ ምስል ከሳችነቱ አይምሯችን ላይ ምስል እየከሰተ እንድናይ ስለሚያደርግ የሚታይ የሚዳሰስ የሚጨበጥ እንደሆነ ስለሚያደርግ ግጥም ተጨባጭ ነው የሚለውን ሀሳብ እናስቀምጣለን ማለት ነው። ዜማዊ ነው ስንል ደግሞ ዜማዊ ነው ማለት ከዘሩ ጽሁፎች ጋር የማይጋራው የራሱ የሆነ የግሉ ዜማ ያለው የስነ ጽሁፍ ክፍል በመሆኑ ነው። ያ ማለት ግጥም ሲነበብ እዚህ ጋር እንደምታዩት አይደለም። የራሱ የሆነ አነባበብ ስልት ከደራሲ ወደ ደራሲ ከአንባቢ አንባቢ የተለያየ ነው የሚሆነው። ሁሉም የየራሱን የሆነ ዜማ ወይም ቅላጼ እየሰጠ ነው የሚያነባው። ነገር ግን አወራረዱ ቢለያይም የየራሱ የሆነ ዜማ አለው ማለት ነው። ስለዚህ የዜማው የሙዚቃነቱ ከአንባቢ አንባቢ የሚለይ ይሆናል የሚለውን እናስምርበትና ሙዚቃዊ ቃና እንዳለው ዝም ብዬ ዝሩ ንባብ እንደምናነበው ወይም እንደማነበው ሳይሆን ግጥም ሲሆን ግጥም የተለያዩ አነባበብ ስልቶች አሉት ማለት ነው። ወደ መጨረሻ አካባቢ አንድ ግጥም አነብላችኋለሁ። በጣም የምወደውን ግጥም ጠብቁኝ። ሌላ ሶስተኛ ምንድነው? እምቅና ቁጥብነት ነው። እምቅ ነው፣ ቁጥብ ነው ስንል ግጥም የተመረጡ ቃላትን በተመረጡ ቦታዎች በመሰደር የሚጻፍ ስነ ጽሁፍ ነው። የተመረጡ ቃላቶችን በተመረጡ ቦታዎች አገኛችሁ። ቅድም ስነ ግጥም ምንድን ነው ስንል ክሽን ቃላቶች ናቸው። በውስን ቃላት ነው ብዙ ወይም አያሌ መልእክት የሚያስተላልፍ። ስለዚህ በውስን ቃላት ለማስተላለፍ ቃላት መምረጥ ግድ ይለናል ማለት ነው። የምንመርጣቸው ቃላቶች ቦታ መስጠት ይጠበቅብናል ማለት ነው። ስለዚህ አስተዳደሩም በዛው ልክ ነው። ቃላቶቹን በአንድ ግጥም ላይ ሲሰደሩ የተለያዩ መልእክትን ማስተላለፍ የሚችሉ ሆነው እንዲሆኑ ተደርጎ ስለሆነ እምቅና ቁጥብነት አለው። ስለዚህ እምቅ ነው፣ ቁጥብ ነው ስንል የሚቀመጡት እንደ ዝሩ ጽሁፍ ሳይሆን ዝሩ ጽሁፍ እንትን የለውም መልእክት የለውም እያልን አይደለም። ከግጥም አንጻር ሲታይ ዝሩነቱ ምን ያደርገዋል ማለት ነው? ከግጥም ይለየዋል። በዛው ልክ እምቅና ቁጥብ እንዲሆን ያደርጋል። በትንሽ ደቂቃ፣ በትንሽ ስንኝ፣ በሁለት ስንኝ ብቻ አያሌ መልእክት ማስተላለፍ ይቻላል በሚገቡት ቃላቶች። እንግዲህ ለዚህ እንደ ምሳሌ የምናነሳቸው ብዙ ግጥሞች በዜማ መልክ በዘፈን መልክም የቀረቡ ሊኖሩ ይችላሉ። ዘፈን የማታዳምጡም ካላችሁ ግጥሞች አሉ። እነዛን ግጥሞች ምንድነው ፍቺያቸው የሚሉትንም ማየት ትችላላችሁ ማለት ነው። ስለዚህ ፍቺያቸውን ስንጠይቅ ወደ ፍቺው ስንገባ ነው እምቅነቱ ቁጥብነቱ የሚታየን። ምናባዊነት ነው ስንል በምን የሚታሰብ ነው? በምናብ ደረጃ የሚታሰብ የሚዳሰስ ነው። ምኑን ነው የምናገኘው? እያንዳንዱን የምናነባቸውን እነዚህ በእምቅ ቃላቶች የተዘጋጁትን የተሰደሩትን ቃላቶች ዜማቸውን አስተዳደሩን ጠብቀን ተጨባጭ በሆነ መልኩ በምንሄድበት ጊዜ ምን ይከስትልናል? አእምሯችን ላይ ምስል ወይም
ምንስላቸው ነገሮች የምንዳስሳቸው ነገሮች በምናብ ዓለም ውስጥ ሆነን እንድናያቸው ወይም እንድንመለከት የሚያደርግ ነው። ማን? ስነ ግጥም። ስለዚህ ስነ ግጥም እነዚህ 4 ባህሪያቶች አሉት። ቀጣዩን በምናይበት ሰዓት የግጥም ሙያዊ ቃላቶችን እናያለን። እስቲ የምታውቁትን የግጥም ሙያዊ ቃላቶች ንገሩኝ። እነዚህ ጋር ያሉትን ዘረዝርላችኋለሁ። ነገር ግን ሙያዊ ቃላት ምንድን ነው የሚለውን ባለፈው ላይም አይተናል። ሙያዊ ቃላቶች ልብ ወለድ ላይ ስናይ ሙያዊ ቃላት በምን ውስጥ ብቻ በስነ ጽሁፍ ውስጥ ብቻ የምናገኛቸው ሙያዊ ቃላቶች ናቸው ማለት ነው። ተረዲካ? እሺ እንቀጥል። የግጥም ሙያዊ ቃላቶች እያልን የምንጠራቸው አንደኛ ሆሄ። ሆሄ ምንድን ነው ስንል ግጥም ውስጥ ያለው ፊደል ነው። ከሆሄ ነው የምንጀምረው። ስለዚህ ሆሄ የግጥሙ ውስጥ ያሉት ፊደላቶች ሆሄ ተብለው ይጠራሉ። ሆሄ ለምንድን ነው ለብቻው ሆሄ የሚለው ነገር የመጣው በሙያዊ ቃላት ደረጃ የታየው የሚለውን በኋላ መጨረሻ ላይ ወይም 4ኛ ላይ በምናየው የግጥም አቆጣጠር ላይ የምንዳስስ ይሆናል። ሁለተኛም ሀረግ ነው። እነዚህ የማነሳቸው ነገሮች በነገራችን ላይ በተለይ 8ኛ ክፍል ወይ 6ኛ ክፍል ላይ ያላችሁ ተማሪዎች ካላችሁ በደንብ እንድትከታተሉ ጋብዛችኋለሁ። ምክንያቱም ለምንድነው አብዛኛው ሚኒስትሪ ጥያቄዎች ላይ ስለሚመጡ ወይም የሚነሱ ሀሳቦች ስለሆኑ ስለ ግጥም አንስቶ ሙያዊ ቃላቶችን የማያነሳ ምን የለም ጥያቄዎች ወይም የሚኒስትሪ ጥያቄዎች የሉም። እነዚህን ነገሮች በጥሞና ተከታተሉ። ሀረግ ምንድን ነው ስንል የስንኝ እኩሌታ ነው፣ ወይም በአንድ ትንፋሽ የምናነበው ትንሽ እረፍት የምንወስድበት ቦታ ምን ተብሎ ይጠራል? ሀረግ ተብሎ ይጠራል። ሀረግ ተብሎ ይጠራል። ሶስተኛ ስንኝ ነው። ቀደም ሀረግን የስንኝ እኩሌታ ነው ብለናል። የስንኝ ግማሽ ነው ብለናል። ለሁለት የምንከፍል ወይም እረፍት የምንወስድበት ሙሉውን ደግሞ አንድ ሙሉ መስመር ደግሞ ምን ተብሎ ይጠራል ማለት ነው? ስንኝ ተብሎ ይጠራል ማለት ነው። ስንኝ ተብሎ ይጠራል። ግልጽ ነው። ጥያቄ ካላችሁ ጻፉልኝ። እሺ 3ኛ ስንኝ ብለናል። 4ኛ ቤት ነው። ቤትን በምናይበት ሰዓት ቤት ውስጥ የምናገኛቸው ወደ 7 የሚጠጉ ከቤት ጋር የሚገናኙ ነገሮች አሉ። ቤት በራሱ ምንድን ነው ስንል በስንኞች መጨረሻ ላይ ያለ ሆሄ ወይም ቃል ምን ተብሎ ይጠራል? ቤት ተብሎ ይጠራል ማለት ነው። ቤት ተብሎ ይጠራል። ስለዚህ ቤትን በምናይበት ሰዓት 4 ቦታ ላይ ከፍለን እናያለን። አንደኛ ቤት መታ ነው። 2ኛ ቤት ደፋ፣ 3 ቤት ገጠመ፣ 4 ቤት ፈረሰ ናቸው። እነዚህ 4ቱ የቤት ክፍሎች ናቸው። ቤት ስንል መጨረሻ ላይ ያለ ቃል ወይም ሆሄ ነው ብለናል። በስንኙ መጨረሻ ላይ ያለ ቃል ወይም ሆሄ ነው። ይህንን በምሳሌ የምናይበትን ቪዲዮ እሰራላችኋለሁ። ወይም ምሳሌዎችን አስቀምጠን እያንዳንዱን ምንድነው የግጥም ሙያዊ ቃላቶችን ሆሄ ይሄ ነው፣ ሀረግ ይሄ ነው፣ ስንኝ ይሄ ነው የሚሉትን እናያለን። በዚህኛው ቪዲዮ ምንነታቸውን ብቻ ነኝ፣ ምክንያቱም ስለማይደርስልን ካለው ጊዜ አንጻር ስለማይሆን ነው፣ ወይም ቪዲዮ እንዳይበዛባችሁ እንዳይረዝም ነው። ቤት መታ ስንል ምን ማለታችን ነው? አንድ ስንኝ በሀሳብ ተሳክቶ አለቀ ማለታችን ነው። ቤት መታ ያ ማለት አንዱ ስንኝ በሀሳብ ተሳክቶ የሚያልቀው ምን ሲሆን ነው? ለመጀመሪያው ስንኝ ሀሳቡን የሚያግዝ ስንኝ ሲመሰረትለት ብቻ ነው። ያ ማለት አንድ ስንኝ ብቻውን ምን አይሆንም? ግጥም አይሆንም። ስለዚህ ግጥም ለመባል
በትንሹ መንቶ ባለ መንቶ ስንኝ መሆን መቻል አለበት፣ ወይም መንቶ ስንኝ መሆን አለበት። ባለ ሁለት ስንኝ መሆን መቻል አለበት በትንሹ ግጥም ግጥም ነው ለመባል። ስለዚህ ቤት መታም የምንለው ሁለተኛ ስንኝ ስዘጋጅለት ነው ማለት ነው። ቤት መምቻ ሆሄና ቤት መምቻ ቃል የሚባሉ አሉ። ስለዚህ መጀመሪያ ላይ ያለውን ነው የመጀመሪያውን መስመር ነው እንግዲህ ቤት መታ የምንለው። ቤት መታ የምንለው የመጀመሪያውን መስመር ነው። ስለዚህ የመጀመሪያው መስመር ላይ የመጀመሪያው ስንኝ ላይ የመጀመሪያው መስመር ስላችሁ ደግሞ እሱም ነገር ራሱን የቻለ እንትን ይፈልጋል፣ ማብራሪያ ይፈልጋል። የመጀመሪያው ሲባል የመጀመሪያ ከላይ ያለችው ብቻ ናት ብላችሁ እንዳትወስዱ። ምንድነው ሀሳቡ ያለቀበት አንጓ ወይም አርኬ አለ። በየአንጓ ወይም በየአርኬው ላይ የመጀመሪያዎች ስንኞች ወይም ከመጨረሻው ስንኝ አሁን ለምሳሌ 3 ወይም 4 ስንኝ ያለው ከሆነ አራተኛው ምን ይሆናል? ቤት መድፊያ ይሆናል። ሶስቱ ግን ቤት መታ ናቸው ማለት ነው። ሶስቱ ቤት መታ ናቸው። ግልጽ ነው? እሺ። ስለዚህ በመጀመሪያ ስንኝ ላይ ያለ ቤት በቤት መታ ስንኝ ላይ ያለ የመጨረሻ ሆሄ ቤት መምቻ ሆሄ ይባላል። ቤት መምቻ ቃል የሚባለውም የመጨረሻው ቃል ነው ማለት ነው። የመጨረሻው ቃል ቤት መምቻ ቃል ተብሎ ይጠራል። እሺ፣ ሌላው ቤት ደፋ ነው። ቤት ደፋ ላይ እንደነገርኳችሁ በተመሳሳይ ሆሄ ወይም ቃል የሚጨርሱ ስንኞች የመጨረሻ ስንኝ በተመሳሳይ ሆሄ ወይም ቃል የሚጨርሱ ስንኞች ነው ያልኩት። ስንኞቹ ሉ ካለ ሉ ሉ ሉ ሉ ሉ ሉ ብሎ ከጨረሰ፣ ሄ ካለ ሄ ሄ ሄ ሄ ሄ ብሎ ከጨረሰ፣ ራ ካለ ራ ራ ራ ራ ብሎ ከጨረሰ፣ እነዚህ በተመሳሳይ ስንኞች የሚጨርሱ የመጨረሻ ስንኝ ምን የመጨረሻ ስንኝ ቤት መድፊያ ይባላል ማለት ነው። ቤት ደፋ የምንለው ያንን ነው። ስለዚህ የአጋዥ ስንኝ ነው ማለት ነው። መጨረሻ ላይ ያለውን የምንወስደው ቤት መድፊያ ሆሄ እና ቤት መድፊያ ቃልም ቅድም ከላይ ቤት መታ ላይ እንዳየ ነው። እነዚህ የመጨረሻው የጨረሱ ስንኞች የመጨረሻው ስንኝ ወይም የመጨረሻው ቃል ወይም ሆሄ ቤት መድፊያ ሆሄ ወይም ቃል ተብሎ ይጠራሉ ማለት ነው። ግልጽ ነው? ጻፉልኝ፣ ኮመንት ላይ ሀሳባችሁን አስቀምጡልኝ። ሌላው ቤት ገጠመ ነው። ቤት ገጠመ ማለት በግጥም ውስጥ ቤት ገጠመ ማለት የቤት መምቻውና መድፊያው ወይም የመጀመሪያው ስንኝና ሁለተኛው ስንኝ በተመሳሳይ ግስ ክፍል ቃል ሲጨርሱ፣ ለምሳሌ በተመሳሳይ ግስ ክፍል ቃል በተመሳሳይ የግስ ክፍል ቃል ሲጨርሱ ቤት ገጠመ ይባላል። ያ ማለት በላ ብሎ በበላ ያሉት የሚጨርስ ከሆነ፣ ይበላሉ ካለ በሉ ብሎ ይበላሉ፣ ብቻ የግስ ክፍሉ መሰረት አድርጎ በተመሳሳይ የግስ ክፍል የሚያልቅ ከሆነ፣ ሰጠ ብሎ ተሰጣጡ የሚል ከሆነ፣ ጨረሰ ብሎ ሲጨርሱ ካለ ወዘተ ወዘተ። ስለዚህ በእንደዚህ አይነት መልኩ ቤት ገጠመ የሚለውን እንወስዳለን። ቤት ፈረሰ የሚባለው ቤት መምቻውና መድፊያው ቃል ወይም ሆሄ በተመሳሳይ ሆሄ ሳይጨርሱ ሲቀር፣ ዜማው አንድ አይነት ነው። በዛው ልክ ቤት አመታቱም ትክክል ነው። ቤት ይመታል። ነገር ግን ምንድነው ልዩነቱ? በተመሳሳይ ሆሄ አይደለም የጨረሱት። ሉ ካለ ሉ ብሎ መጨረስ አለበት ተባብለናል።
ይሄ ቤት መታን ይላል። ቤት ፈረሰ ሲሆን ግን ዜማው አንድ አይነት ነው የሚሆነው። ሉ ብሎ ሩ ብሎ ከጨረሰ እዚህ ላይ ሁለቱም ጋር ያለው ኡኡ ነው አይደለም። ገዛ ብሎ በራ ብሎ ከጨረሰ ዛራ። በሉ ብሎ ፈሩ ብሎ ከጨረሰ ወዘተ። በእንደዚህ አይነት መልኩ የሚጨርስ ከሆነ ቤት ፈረሰ የሚለውን የግጥም ሙያዊ ቃል ያሳያል ማለት ነው። ሌላው አምስተኛ ላይ የምናገኘው ማን ነው? እዚህ ጋር አንጓ ወይም አርኬ። አንጓ ወይም አርኬ የሚባለውን የምናየው ይሆናል። አንጓ ወይም አርኬ ማለት በተመሳሳይ ሆሄ የጨረሱ ስንኞች ስብስብ። የምኖች ስብስብ? የስንኞች ስብስብ። ስንኝ ማለት እንግዲህ አንድ ሀሳብ ምን ሲል ነው ብለናል? የግጥሙ አንድ ሙሉ መስመር ነው ብለናል አይደለ? የግጥሙ አንድ ሙሉ መስመር 1 2 3 4 እያልን 4 በተመሳሳይ ሀሳብ የጨረሱ ሊሆኑ ይችላሉ። 4 ስንኞች፣ 5 ስንኞች፣ 6 ስንኞችም 2 ስንኝም ሊሆን ይችላል። በትንሹ 2 መሆን አለበት ተባብለናል። ስለዚህ እነዚህ ያለቁበት የተቋጨበት ቦታ ስለ አንድ ሀሳብ የሚያወሩ ስንኞች ስብስብ ከሆነ በግጥም ውስጥ እነዚህን ስንኞች አንድ አይነት ናቸው የሚሉትን ለማወቅ 5 መንገድ አንጓን የምንለይባቸው መለያዎች አሉ። እነዚህንም በምሳሌ የምናያቸው ይሆናል። አንዳንድ ገጣሚያን ከ5ቱ 2ቱን በጥምረት ሲጠቀሙ ሊታዩ ይችላል ይላል። እሺ እነዚህን አንድ በአንድ የምናያቸው ይሆናል። ከዛ ውስጥ ግን አንዱ ምንድነው? በ4 ነጥብ ያልቃል። በ4 ነጥብ ይጨርሳል። ሁለተኛ ደግሞ አንድ መስመር እየዘለሉ ይሄዳሉ። 3 ድርብ ሰረዝ ይጠቀማሉ። ድርብ ሰረዝን በመጠቀም 4ኛ የረድፍ ምልክትን በመጠቀም ረድፍ ወይም ስታር የምትመስል ስርዓተ ነጥብ ናት። እሱን በመጠቀም እና 5ኛ ላይ ደግሞ ምንድነው? እነዚህ ሁሉም ነገሮች ካልሆኑ ደግሞ ወደኋላ ተመልሰን እያንዳንዱን ስንኝ በማንበብ ስለ አንዱ ርዕሰ ጉዳይ የሚያወራ የትኛው ነው የሚለውን በራሳችን ምድብ የምናስቀምጥበትን ሂደት ወደ ማየት የምንገባ ይሆናል ማለት። ስለዚህ በእንደዚህ አይነት መልኩ የግጥምን አንጓ ወይም አርኬ መለየት ይቻላል ማለት። ስለ አንድ ርዕሰ ጉዳይ ነው ወይ የሚያወራው የሚለውን የሚያጠነጥነው የሚለውን የምናይበት ይሆናል። 5ኛ ላይ 6ኛ ላይ የምናየው 6ኛ ነው። 6ኛ ላይ የምናየው ምት ነው። ምት ምንድን ነው ስንል ተመሳሳይ ቀለማትን ወይም ሆሄያትን በተመሳሳይ ጊዜ በተወሰነ ጊዜ መጥራት ነው። ተመሳሳይ ሆሄያትን ያ ማለት ምት እንዲፈጥር፣ ምቱ ደግሞ ምንን ይፈጥርልናል? ምጣኔውን ወይም ዜማውን ይፈጥርልናል ማለት ነው። ዜማውን ይፈጥርልናል። ምጣኔ ምንድን ነው ስንል ደግሞ 7ኛ ላይ የምናየው ምጣኔ ነው። ምጣኔ በሀረግና በስንኝ ውስጥ ያሉትን ቀለማትን መጠን የምንለካበት ልኬት ነው። ስለዚህ ከመጠኑ ያለፈ ከሆነ ምጣኔው ልክ ካልሆነ ቀለሙ አንዱ በዝቶ አንዱ የሚያንስ ከሆነ በዛው ልክ አነባበባችን ወይም ዜማው እንዲቀየር ያደርጋል ማለት ነው። ምትና ምጣኔ የተስተካከለ ከሆነ ዜማው ውብ በሆነ መልኩ ይቀርብልናል። ቅድም ግጥም ዜማዊ ነው ብለናል። ግጥም ሲነበብ የራሱ የሆነ ዜማ አለው ብለናል። ስለዚህ አንዱ ባህሪ ዜማዊነት ነው። ዜማዊነት እንዲኖር ግን ምን ያስፈልጋል ማለት ነው? ምትና ምጣኔ የግዴታ ይኖራል። ዜማ ምንድን ነው? 8ኛ ላይ የምናየው ዜማ ነው። ዜማ የግጥም ባህሪ ዜማዊ ነው ይላል። በመሆኑም ሲነበብ እንደ አንባቢው
ቢለያይም ከስድ ወይም ዝርው ጽሁፍ የሚለይበት የግል ባህሪው ነው ዜማዊነት። ይህ የሚሆነው ምትና ምጣኔ በአንድነት በስብጥር በመገኘታቸው ነው ማለት ነው። ስለዚህ ዜማ እንዲኖር ምን ያስፈልጋል ማለት ነው? ምት እና ምጣኔ የግድ ያስፈልጋሉ ማለት ነው። ዜማ እንዲኖር የሚያደርገው ምንድን ነው? ቀለማት በተመሳሳይ ወይም በተወሰነ ጊዜ በአግባቡ ከተጠሩና ቀለማቱ ልኬቱ፣ ሀረጉ ወይም የስንኙ እኩል ከሆኑ ማንም ቢያነበው የፈለገ ሰው ቢያነብ ዜማው ይኖራል ማለት ነው። የፈለገ ሰው አሁን ለአንድ መንገደኛ አምጥታችሁ ብትሰጡ አንድን ግጥም ሲያነብ ዝርው ጽሁፍ እንደሚያነብ አድርጎ አይደለም የሚያነበው። ምክንያቱም ምትና ምጣኔው ምን ያደርገዋል ማለት ነው? ዜማውን እንዲፈጥር ያስገድዱታል ማለት ነው፣ በአግባቡ የተሰደረ ከሆነ። በመሆኑም ለዜማ መሰረቶቹ ማና ማን ናቸው ማለት ነው? ምትና ምጣኔ ናቸው ማለት ነው። ስለዚህ ዜማው እንዲፈጠር ምን ያስፈልጋል? ምትና ምጣኔ የግዴታ አስፈላጊ ናቸው ማለት ነው። በመጨረሻ የምናየው ቀለም ነው። ቀለም ላይ ስንገባ ቀለም እንዴት ይቆጠራል የሚለውን በምናይበት ሰዓት በደንብ ማብራራላችሁ ይሆናል። ግን እዚህ ላይ ሙያዊ ቃል ላይ እስከመጣ ድረስ ቀለም በግጥም ውስጥ ጠብቆ ወይም ተረግጦ የሚነበብ ወይም የተነበበ ፊደል ነው። ረገጥ አድርገን የምናነበው ፊደል ምን ይባላል? ቀለም ተብሎ ይጠራል ማለት ነው። ቀለም ተብሎ ይጠራል ፊደል ወይም ሆሄው ማለት ነው። ሆሄው ቀለም ተብሎ ይጠራል። እሺ እስካሁን ድረስ ስለነበራችሁ በጣም ነው የማመሰግነው። ላይክ የምትለዋን በተን በመጫን ቪዲዮን ከወደዳችሁት ለሌላው እንዲጋራ ደግሞ ሼር እንድታደርጉ ጋበዝኳችሁ። ሳብስክራይብ ያላደረጋችሁ ካላችሁም ሳብስክራይብ አድርጉ፣ ፈልጌው ነው። እሺ ቀጣይ የምናየው ምንድን ነው? የአራተኛ ላይ የግጥም የቀለም አቆጣጠር ህጎችን ይሆናል ማለት ነው። ቀለም እንዴት ይቆጠራል? ስለ ቀለም ስናወራ ረገጥ ተደርጎ የሚነበብ ሆሄ ነው ተባብለናል። ስለዚህ እነዚህ ቀለም ናቸው ብለን የምንቆጥራቸው እንዴት ነው የሚለውን ስናይ ሳዲስ ፊደላቶች እንደ ቀለም አይቆጠሩም። የመጀመሪያው ህግ ነው። ያ ማለት ሁሉንም ሳዲስ ያልሆኑ ፊደላትን መቁጠር ያስፈልጋል ማለት ነው። ሁሉም ሳዲስ ያልሆኑ ፊደላቶች ይቆጠራሉ ማለታችን። ሁለተኛው ሳዲስ ፊደላት በምን አይነት ምክንያት ይቆጠራሉ የሚለውን የምናይበት ይሆናል። ሳዲስ ፊደላቶችን ደግሞ ወደ መቁጠር እንገባለን። ምክንያቱ ስለምንድን ነው የምንቆጥረው በኋላ እናያለን። ግን ከጎደለብን ያንን ለማስተካከል ሳዲስ ፊደላቶችን እናስገባለን። ሳዲስ ፊደላቶች በእነዚህ በሶስት ምክንያቶች ምን ይደረጋሉ? እንደ ቀለም ይቆጠራሉ። አንደኛ ሳዲስ ፊደል ከቃሉ መጀመሪያ ላይ ከመጣ እንደ ቀለም መቆጠር አለበት፣ ግዴታው ነው። ከቃሉ መነሻ ላይ ከመጣ። ሁለተኛ ሳዲስ ፊደላት ተከታትለው ከመጡ ሁለት እና ከዛ በላይ፣ ሶስት ከሆኑ አንዱን መውሰድ ነው። ሁለት ከሆኑም አንዱን መውሰድ ነው። አራት ከሆኑ ግን ሁለት እንወስዳለን። ተከታትለው ከመጡት ውስጥ ሁለቱን እንወስዳለን ማለት ነው። ሁለቱን እንወስዳለን። ለምሳሌ ስድስት የሚል ቃል በግጥም ውስጥ ቢኖር ስድስት የሚሉት ሁሉም ፊደላት በሳዲስ ያለቁ ናቸው። ስለዚህ ከዚህ ውስጥ የምንወስደው ቀለም ሁለት ይሆናል ማለት ነው። ስድስት አራት ነው አይደል? በአራት ሳዲስ ፊደላቶች ነው የተዋቀረው። ስለዚህ የመጀመሪያ ፊደል ሳዲስ ይወሰዳል ተባብለናል። ስለዚህ የመጀመሪያውን ስን እንወስዳለን።
ቀጥሎ ደግሞ ሶስቱ ተከታትለው መጥተዋል። ሶስቱ ተከታትለው ስለመጡ ከሶስቱ አንዱን ወይም ተረግጦ የተነበበውን ስድስት ስድስት። ስለዚህ የትኛው ነው ይበልጥ ተረግጦ የሚነበበው? ድ ይሆናል ማለት ነው። ዲ ይሆናል። ወይም ካልሆነ ትን የመጨረሻውንም በመውሰድ ት የሚለው ቃል ይበልጥ እንዲረገጥ የሚያደርግ ከሆነ የግጥሙ ባህሪ ስድስት ብሎ የሚጨርስ ከሆነ ወይም እንዲሰማ የሚያደርገው ትን ከሆነ ድ ነዛሪነት ባህሪ በባህሪው ነዛሪነት ባህሪ ስላለው ነው እንዲሰማ የሚያደርገው። ከዛ አንጻር የመጨረሻው ፊደል ተረግጦ እንዲነበብም ስለሚያደርግ በዛው መሰረት ማን እንወስዳለን? ስና ትን እንወስዳለን ማለት ነው። ግልጽ ነው። እሺ ሶስተኛ ቀለም ስንቆጥር ከጎደለ ቀለማችን አንደኛው ሀረግ ላይ 5 ሆኖ ሌላኛው ፊደል ሀረግ ላይ 6 ከሆነ 5 የሆነበት ላይ ሳዲስ ፊደል ካለ ያንን ሳዲስ ፊደል እንደምን እንወስደዋለን ማለት ነው? እንደ ቀለም ወሰድ ነው ማለት ምን እያልን ነው ማለት ነው? ረገጥ አድርገን ነው እያነበብን ያለ ነው። ያቺ ፊደል ስትነበብ እንድትሰማ አድርገን ነው የምናነበው ማለት ነው። መነሻ ላይም ሲመጣ እንዲሰማ አድርገን ስለምናነበው ነው። ዘለነው እናልፈውም አይደለ? በሌላው መሀል ላይ በሚመጡበት ሰዓት ምን ይሆናሉ? የመደመጥ እድላቸው የመረገጥ እድላቸው ዝቅተኛ ስለሚሆን ነው። ይበልጥ የማን የሚሰማው? እነዛ ሳዲስ ያልሆኑ ፊደላቶች ናቸው። ገዢነታቸውም ከፍ ስለሚል ማለት ነው። ጎልቶ ስለሚታይ። ግልጽ ነው። በጣም ጥሩ። ቀለም ለምንድን ነው የምንቆጥረው? ምንድን ነው የሚጠቅመው? ቀለም መቁጠሩ ለምን ይጠቅማል? አንደኛ የሀረጋቱን ምጣኔ ለማወቅ ነው። የሀረጋቱን ምጣኔ ማለት አንደኛው ስንኝ ስንት ሀረግ ነው ያለው? ሁለተኛው ስንኝ ስንት ሀረግ ነው? በሀረግ ምጣኔስ ትክክል ነው ወይ? ዜማውን ለማምጣት እንዴት ነው ማንበብ ያለብኝ የሚለውን ለማወቅ ነው። ሁለተኛ የግጥሙን አይነት ለመለየት ነው። ስለዚህ የሀረጉን በየሀረጉ ስንት 4 በ4 ነው ያለው የግጥሙ አይነት። ስለዚህ ይሄ ነው። 6 በ6 ነው ያለው የግጥሙ አይነት ይሄ ነው። 5 በ5 ነው ያለው የግጥሙ አይነት ይሄ ነው የሚለውን ድምዳሜ ላይ ለመድረስ ምን ያስፈልጋል? ግጥም ቀለሙን መቁጠር ያስፈልጋል ማለት ነው። ሌላው ጠብቆ የሚነበቡት ሆሄያትን ለማወቅ ነው። ሳዲስ ፊደላቶች ጠብቆ ካልተነበቡ ተረግጦ የማይነበቡ ከሆነ እንደ ቀለም አይወሰዱም አይደለ? ስለዚህ ሳዲስ ፊደል ሆነው ጠብቆ የሚነበበው የትኛው ነው የሚለውን ለማወቅ ስንሻ ቀለም እንቆጥራለን ማለት ነው። በጣም ቆንጆ። እስኪ ወደ መጨረሻው የግጥም አይነቶች ልንገባ። የግጥም አይነቶች ላይ የምታውቁትን የግጥም አይነቶችን ጻፉልኝ። ስንት አይነት የግጥም አይነቶች ታውቃላችሁ? እነማን ናቸውስ? የግጥም ምጣኔ ወይም የሀረጋቱ ምጣኔዎች ስንት በስንት ነው? ስለዚህ እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። የግጥም አይነቶች የግጥም አይነት በሁለት ይከፈላል ወይም በሁለት ልንከፍለው እንችላለን። አንደኛ ከይዘቱ አንጻር ነው። ሁለተኛው ደግሞ ከምጣኔው አንጻር ነው። ከይዘቱ አንጻር ስንል ከይዘቱ አንጻር በውስጡ ከያዘው መልእክት የተጻፈበት አጻጻፍ ስልት ወይም ቅንብር ማለታችን ነው። ሁለተኛው ደግሞ ከምጣኔው አንጻር ነው። ምጣኔውን መሰረት ያደረገ ስንል ደግሞ በውስጡ የያዘውን ቀለም መጠን የቀለሙን መጠን በሀረጋቱ ውስጥ ያለውን ምጣኔ መሰረት በማድረግ የሚከፈል አይነት ነው። በዚህኛው እንትን የምናየው በስፋት የምንዳስሰው ይሄኛውን ክፍል ይሆናል ማለት ነው። አስፈላጊ ከሆነ ከይዘቱም አንጻር እያንዳንዱን ነገሮች አንስተን የምናወራባቸው ነገሮች ይኖራሉ። ሀሳብ አስተያየታችሁን ከጻፋችሁልኝ ችግር የለውም፣ በእርግጠኝነት አደርስላችኋለሁ። ፍላጎታችሁን አስቀምጡልኝ።
እዚህ ጋር ወደ 8 የሚጠጉ የግጥም አይነቶችን ከምጣኔ አንጻር እናያለን። ከምጣኔ አንጻር ወደ 8 የሚጠጉት ናቸው ያልናቸው፣ አንደኛ ቡሄ በሉ ቤት ነው። ሁለተኛ ሰንጎ መገን ነው። ሶስተኛ ወዳጅ ዘመድ ቤት። ሶስተኛ ላይ ወይም የወል ቤትን ብናስገባ እነዚህ ሶስቱ ናቸው በዋነኝነት የሚታወቁት፣ ቡሄ በሉ፣ ሰንጎ መገን እና የወል ቤት። ይሄ ታች ላሉት ክፍሎች የምታይ ነው። ወይም ታች ባሉት ክፍሎች እስከ 8 ከ12 ድረስ ባለው እስከዚህ ድረስ እስከ ወል ቤት ድረስ ነው ያለውን የሚታየው። በኮሌጅ ወይም በዩኒቨርሲቲ ደረጃ ላይ ያሉት ደግሞ ወይም በስነ ጽሁፍ ደረጃ ያሉት ደግሞ እነዚህን ያካትታሉ። የወዳጅ ዘመድ ቤት፣ ጸጋዬ ቤት፣ የከበደ ቤት፣ መዲና ቤት፣ ዮሐንስ ቤት፣ እነዚህም ሌሎች ገጣሚዎች ናቸው፣ ገጣሚያን ናቸው ማለት ነው። እነዚህ ገጣሚያን የየራሳቸውን ቤት የየራሳቸውን ያጻጻፍ ስልት የያዙ ስለሆኑ ከተዘረዘሩት ውስጥ ሶስቱን ብቻ የምናያቸው ይሆናል። የየራሳቸው አለ ስንል የየራሳቸው ምን አይነት ነው? ስታነቡት የጋሽ ጸጋዬን ግጥም በምታነቡበት ሰዓት፣ የከበደ ሚካኤልን በምታነቡበት ሰዓት፣ የመዲናን በምታነቡበት፣ የዮሐንስን በምታነቡበት ጊዜ የምታዩቸው የአጻጻፍ ስልት ራሱን የቻለ የአጻጻፍ ስልት አለ። እንግዲህ ምናልባት ለወደፊቱ እንትን ከሆነና በእውቀቱን የምናስጨምር ከሆነን እያስጨመርን እንሄዳለን። እንግዲህ እስካሁን ላይ ባሉት እውቅ ገጣሚያን ውስጥ ያሉት እነዚህ ናቸው። እስከዛ ውስጥ እስቲ ሶስቱን እንያቸው። የቡሄ በሉ ቤት በሀረግ 4 ስንኝ፣ በሀረግ 4 በስንኝ ደግሞ 8 ቀለም አለው። 8 ቀለም አለው። በስንኝ ውስጥ በአንድ ስንኝ ውስጥ በአንድ መስመር ውስጥ 8 ተረግጠው የሚነበቡ ምኖች አሉ ማለት ነው፣ ፊደላቶች አሉ ማለታችን ነው። ይህ ግጥም አይነት የልጆች ጨዋታ፣ የክብረ በዓል ዘፈኖች አብዛኛውን ጊዜ በዚህ ቤት ነው የሚገጠሙት። ቡሄ በሉን ብናይ፣ አበባዮሽን ብናይ ወዘተ፣ እነዚህ በምንድን ነው የተገጠሙት? በቡሄ በሉ ቤት ነው የተገጠሙት። ሌላው ሰንጎ መገን ቤት ነው። ሰንጎ መገን ደግሞ በሀረግ 5 በስንኝ ደግሞ 10 ቀለም ያለው ነው፣ ወይም ተረግጠው የሚነበቡ የግጥም ቃላቶች ያሉበት ነው። ይሄኛው ደግሞ የጀግንነት የወነ መቀስቀሻ ግጥሞች በዚህ ቤት ነው የሚገጠሙት። ያ ማለት የፉከራ፣ የሽለላ የመሳሰሉት ለማነሳሳት የሚጠቅሙ ይበልጥ ሰውን ቀስ ለማድረግ የሚገጠሙ ግጥሞች በዚህኛው የግጥም ቤት ይገጠማሉ ማለት ነው። ሶስተኛው ደግሞ የወል ቤት ወይም ደንበኛ ቤት የምንለው ነው። የወል ቤት በሀረግ 6 በስንኝ ደግሞ 12 ቀለም የያዘ ነው። ይህ ስለ ሀገር፣ ስለ ፍቅር፣ ስለ ቤተሰብ ወዘተ ብቻ 6 በ6 የሆነ ወይም 12 በአንድ ላይ የያዘ የግጥም አይነት ነው ማለት ነው። እና እስከዚህ ድረስ ስለነበረን ቆይታ በጣም አመሰግናለሁ። ቀሪዎቹን ስለ ግጥም አይነቶችም ስለ ሙያዊ ቃላቶቹ ተጨማሪ ቪዲዮ ሰርቼ አጋራችኋለሁ። ግጥም ማነብላችሁ ይሆናል። ስለዚህ ግጥሙን እንድትከታተሉ ከወዲሁ ጋበዝኳችሁ። አመሰግናለሁ። እሺ፣ ግጥሙ ርዕሱን ነው የምነግራችሁ። ነይ ግጥም ዝፈኝ ይላል። ነይ ግጥም ዝፈኝ። ጸሐፊውን ካገኛችሁ ኮመንት ላይ አስቀምጡ ስሙን። ጸሐፊውን ላወቀ ሽልማት አለው።
ነይ ግጥም ዝፈኝ ምሽት እርኩስ ክንፉን እያርገበገበ በብሩህ ቀኔ ላይ ጨለማ ዘነበ። ክረምት እያዛጋ ዝናብ ያስነጥሳል። የንን ፀሐይ ማግዶ አድማስ ጉም ያጨሳል። የመንደሬ ሰማይ የጎጆዬ አጸድ ጨለማ ደኩኖ መብረቅ አቀጣጥሎ ወጨፎ ስሎ የአመሻሽ ብርሃኔን ፀሐይን አረዳት። በጨለመ ዘመን በዝናብ በካፊያ ትንፋሽን ሊወስዳት ነፍሴን ጣመን መታት ሐዘን ከበደኝ። ነይ ወይን ቅጅልኝ ነይ ከቅፌ ግቢ ነይ ግጥም ዝፈኝ ለጨለመው ቀኔ ብርሃን እንድትሆኚ ግጥም አንብብልኝ ምናብሽን ግለጪ ለጎበጠው ቀኔ ከዘራ አስጨብጪ ከጨለመ ቀኔ ያጣኋትን ፀሐይ ከግጥም ልቃርማት ጨለማን ልመመው ልሙት ከነቀኔ ጨለማን ልመመው ልሙት ከነቀኔ ሕይወት ያለ ግጥም መርገምት ነው ለእኔ። በግጥም ከፍኝኝ ደስ እንዳለኝ ልሙት ዓለም ሕጓ ይፋታኝ ለቅኔ ልገልሙት ጨለማ ታጠቀ ጥንቡሳሴን ሊያጸድቅ ገዴን ሊቆረጥም መቀነቱ ይፈታ ጥርሱን አዶልድሚው ዝፈኝልኝ ግጥም የዓይኖችሽ ጮራ ጤዛን ያተነነ ለውበትሽ መስዋዕት አዕዋፍ ያዘፈነ በጽጌረዳ እምቡጥ በዱር ጽጌ ሊያሾፍ ለጥርሶችሽ አጥር ከንፈር ያፈነዳ የዓለምን ምስጢር ከወይን ዋንጫ ላይ ከአንዲት ቆንጆ እንስት ካንቺ ላይ የቀዳ እንደ ደበበ ያለ እንደ ገብሬ ያለ እንደ ዮፍታሔ ያለ እንደ ጸጋዬ ያለ ምጡቅ ባለ ምናብ የከተበው ቅኔ ዘላለም ነው ለእኔ። ዜማ ላይ ላቆጥቁጥ ውበት ላይ ልንሳፈፍ ምስጢሩ ያስክረኝ ከጨለማው ማዶ ቀስተ ደመና ላይ ካንቺ ጋር ያኑረኝ። አንብብልኝ ግጥም ዝፈኝልኝ ግጥም ፈርቼ እንዳይመስልሽ ዓለምን ሸሽቼ ዕድሜን ሰስቼ ሕይወት እስር ናት ይቺ ዓለም ግዞቴ መከራ ጥሪቴ በዕድሜ አመኬላ በዘመኔ ተበላ ማዕዘን ምሰሶዬ ምስጥ እያነከተው እየተሰበረ በመከራ ችፍርግ ሬት አጠረ የሕይወቴ ሚዛን የዘመኔ ምስል ቅኔ መስታወት ዝፈኝልኝቴ ነፃነት ይባጀኝ ላቆጥቁጥ ስር ላውጣ መስኮቴ ይከፈት ዝፈኝልኝ ግጥም ከስሬ እንደወጣ አንብብልኝ ግጥም ከፈቀድሽ ግደኝ ብቻ አንብቢ ቅኔ ከድምፅሽ ቅላጼ ከወይንሽ ዋንጫ ውስጥ እበቅላለሁ ያኔ ብቻ አንብቢ ግጥም አንብብልኝ ግጥም በገዢዎች ድርጎ ጎጆ ያልቀለሰ ከድሆች ላብ ደም ላይ ቀለም ያልጠቀሰ የተሰጦን እውነት ገፈት የቀመሰ የአፈናን አጥር በቅኔ ያፈረሰ ለተዘጋ ጎጆ ጥቅርሻ ያራገፈ መስኮት የቀደደ ከሕዝብ ትከሻ ግፍን ያወረደ ዮሐንስ አድማሱ የከተበው ቅኔ አቤና በዓሉ የከተቡት ቅኔ ከእስሬ ማምለጫ ነፃነት ነው ለእኔ። አረቄውን ሙዪው ነይ ከቅፌ ግቢ ነይ ግጥም ዝፈኝ ለጨለመው ቀኔ ብርሃን እንድትሆኚ ግጥም አንብብልኝ ምናብሽን ግለጪ ለጎበጠው ቀኔ ከዘራ አስጨብጪ ዘመኔን ልሻገር ሕይወቴን ልፋታው ዓለምን ላምልጠው ሰው እንደሆንኩ ልሙት ከእውነት ውበት ቀዬ ለግጥም ልገልሙት ብቻ አንቤ ግጥም ነይ ዝፈኝ ቅኔ ከድምፅሽ ቅላጼ ከወይንሽ ዋንጫ ውስጥ እበቅላለሁ ያኔ ብቻ አንብቢ ግጥም አውቃለሁ ሐዘን ነው ይሉኝታ አስሮሻል መሰበሬን አይተሽ መዝፈን ቸግሮሻል ይሉኝታ ልማድ ነው ቅኔ ነው እንግዳ እውነት ነው እንግዳ ዋንጫሽን ወዲህ በይ አረቄው ይቀዳ ይሉኝታውን እንድታጪ አረቄውን ጠጪ አቦ ሐዘኑን እርሺ ነይ ግጥም አስነጥሺ ነይ ቅኔ ተንፍሺ የቅኔ እናት እውነት ታላቅ ውበት መሆኑን አትርሺ አቦ አንብ ግጥም ድንኳኔን አፍርሺ ግን ግጥም ምረጪ አረቄን ብትጠጪ ካዘን እንደወጣ ካዘን እንድትወጪ ምርኩዝ እንዳላጣ ምርኩዝ እንዳታጪ ገጣሚ ምረጪ
በድሆች ኩርማ ላይ ጎጆ ያላቆመ በዕለት እንጀራ አፉን ያልደጎመ በገዢዎች ድርጎ ጎጆ ያልቀለሰ ከድሆች ላብ ደም ላይ ቀለም ያልጠቀሰ የተሰጠው እውነቱን ገፈት የቀመሰ የአፈናን አጥር በቅኔ ያፈረሰ ለተዘጋ ጎጆው ጥቅርሻ ያራገፈ መስኮት የቀደደ ከህዝብ ትከሻ ዙፋን ያወረደ ዮሐንስ አድማሱ የከተበው ቅኔ አቤና በዓሉ የከተቡት ቅኔ ከእስሬ ማምለጫ ነፃነት ነው ለኔ። ነይ ቅኔ ዘፈኝ ዘመኔን ልሻገር ሕይወቴን ልፋታው ዓለምን ላምልጠው ሰው እንደሆንኩ ልሙት ከእውነት ውበት ቀዬ ለግጥም ልገልሙት ብቻ አንብ ግጥም ነይ ዘፈኝ ቅኔ ከድምፅሽ ቅላጼ ከወይንሽ ዋንጫ ውስጥ በቅላለሁ ያኔ ብቻ አንብቢ ግጥም ቀልብ የሚያተራምስ ነፍስ የሚቆረጥም ይላል። ግጥሙ ይሄ ነው። ግጥሙን እንደወደዳችሁት ተስፋ አደርጋለሁ። ሲነበብ በእንደዚህ አይነት መልኩ ቢነበብ ለማለት ያህል ነው። ሌሎች አጫጭር ግጥሞችን በምሳሌ መልክ የምናይ ይሆናል ማለት ነው። ለአሁኑ ግን ይህንን ደጋግማችሁ እያዳመጣችሁ ከቻላችሁም ደግሞ ገጣሚውን ፈልጉና መጽሐፉን ገዝታችሁ አንብቡ። ግጥም ብዙ ምስጢር እንዳለው ስታነቡ ይገባችኋል። መልካም ቆይታ። አመሰግናለሁ። ቻው